ሰኔ 15 አቤት አቤት አቤት! እንኳን አደረሳችሁ፣ እንኳን አደረሰን። የተጨነቃችሁ ስራ ያጣችሁ ህይወት መንገዳችሁ ሁሉ የተዘጋባችሁ ቤት ውስጥ ብዙ ችግር ያለባችሁ በአሁን ሰዓት በአልጋ ቁራኛ ያላችሁ በ3 ደቂቃ ሁሉ ነገር ይፈታላችኋል። ይህንን ቪዲዮ ቅዱስ ሚናስ ብላችሁ ጀምሩ። ሰኔ 15 የቅዱስ ሚናስ ታቦት ወጥቶ ህዝቡን ይባርካል። ተአምር አድራጊው ሰማዕቱ ቅዱስ ሚናስ ማርሜና ይላል አንደበቴ። የምንገኘው በቅዱስ ሚናስ ገዳም ነው። ቅዱስ ሚናስ በጣም ታዋቂ ሰማዕት ነው። ዛሬ እንግዲህ ያለው ቅዱስ ሚናስ ቤተክርስቲያን ነው። እዚህ አዲስ አበባ ውስጥ ወደ ጣፎ አካባቢ ነው። ማርሜና ይላል አንደበቴ። ሰላም ውድ ዙሻ ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለሰኔ 15 ለቅዱስ ሚናስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ሰኔ 15 ቅዱስ ሚናስ ለምን ይከበራል? ቅዱስ ሚናስስ ማን ነው? ቤተክርስቲያኑስ የት ይገኛል? የሚሉና ሌሎችም በርካታ ቪዲዮዎችን የምንመለከት ይሆናል። በዓሉን በማስመልከት ሁላችሁም ኮሜንት ላይ ቅዱስ ሚናስ ያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የዩቲዩብ ቻናላችን እንግዲህ 5000 ሰብስክራይበር ደርሰናል። ሰብስክራይብ ስለምታደርጉ ሁላችሁንም እናመሰግናለን። በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። መንፈሳዊ ጥያቄና መልስ እናዳምጥና እንመለስ። ቅዱስ ሚካኤል የሞት ደብዳቤውን የቀየረለት ሰው ማን ነው? ቅዱስ ሚካኤል የሞት ደብዳቤውን የቀየረለት ሰው ማን ነው? ነገ ሰኔ ሚካኤል ዓመት ነው። ክብረ በዓሉ ድምቅ ያለ ነው። ቅዱስ ሚካኤል የሞት ደብዳቤውን የቀየረለት ሰው ማን ነው? ገብርኤል ያ አራተው እንጂ ሚካኤል አይደለም። ሰው እኮ ነው ያልኩ። ይለፈ ቅዱስ ሚካኤል የሞት ደብዳቤውን የቀየረለት ሰው ማን ነው? ቅዱስ ሚካኤል የሞት ደብዳቤውን የቀየረለት ሰው ማን ነው? አንቺ ታውቂዋለሽ? አውቀዋለሁ። አንቺ መልሽልኝ እንዴ! እኔ እየጠየቅኩ ነው። ጠያቄ መልስ። አትገምትም? ገምት እስኪ እንደገና ጥያቄ ጀምር። ቅዱስ ሚካኤል የሞት ደብዳቤውን የቀየረለት ሰው ማን ነው? ሁላችሁም መልሱን ኮሜንት ላይ በመጻፍ ተሳተፉ። ቀላል ጥያቄ ነው። በመጨረሻ መልሱን የምነግራችሁ ይሆናል። ወደ ዛሬው በዓል እናልፋለን። ቅዱስ ሚናስ ማን ነው የሚለውን በቅድሚያ እናዳምጥ። ወደ ቪዲዮ። ተአምር አድራጊው ሰማዕቱ ቅዱስ ሚናስ። ታዲያ ይሄ የሰማዕቱ የቅዱስ ሚናስ ገድል ብዙ ኦርቶዶክሳውያን እንዲደርስ ደግሞ ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉት። በተለይም በዚህ ሰዓት ተአምር ስለሚያደርገው ስለ ሰማዕቱ ቅዱስ ሚናስ ብዙ እየሰማን ነው። ግን ሰማዕቱ ቅዱስ ሚናስ ማን ነው? ቅዱስ ሚናስ ደጋግ ከሆኑ ቤተሰቦች የተገኘ ሲሆን እናቱ አውፌሚያ አባቱ ደግሞ አውዶሲዮስ ይባላል። ተወለደውም ልዩ ስሙ ኒቆስሻቲ በተባለ መንደር በ276 ዓመተ ምህረት ነው። ሰማዕቱ ቅዱስ ሚናስ እንደ አብዛኞቹ ቅዱሳን ወላጆቹ ልጅ በማጣት ለረጅም ጊዜ የተሰቃዩ ያለቀሱና ያዘኑ ሰዎች ነበሩ። እናቱ አውፌሚያም ዕለት ወደ ቤተ እግዚአብሔር እየሄደች እግዚአብሔርን ልጅ እንዲሰጣት ትለምንና ትማጸን ነበር። እግዚአብሔር አምላክም የልመናቸውን ቃል ሰምቶ ሰማዕቱ ቅዱስ ሚናስን ልጅ አድርጎ ሰጥቷቸዋል። ይህ ቅዱስ ሰማዕት ታዲያ በብዙ ተጋድሎ ከጸናም ከኖረም በኋላ በ300 ዓመተ ምህረት በ24 ዓመቱ ህዳር 15 ዕለት ሰማዕትነትን ተቀብሏል። ለወንድማችን ቃለ ሕይወት ያሰማልን፣ ከቅዱስ ሚናስ ረድኤት በረከት ያሳትፈን። ሰኔ 15 ቅዱስ ሚናስ ለምን ይከበራል የሚለውን በቀጣይ ቪዲዮ እንመለከት። ሰኔ 15 ስሙን በመጥራት ብቻ፣ ስሙን በመጥራት ብቻ ውስጣችን ላይ የተቀመጠውን ጭንቀት የሚያስወግድና ውሸትን፣ ሐሰትን የሚያጋልጥ ታላቅ ሰማዕት። የተለመደ ትብብራችሁን ኮፒ ሊንክ ማድረግ እንዳይረሳ እጠይቃለሁ። ለእኛ ለወጣቶች እንደ ወንድም፣ ለትልልቆች ለሽማግሌዎች ደግሞ እንደ ልጅ፣ ለበረሃውያን አባቶችና ለባህታውያን ደግሞ አባታቸው ሲሆን ልጃቸው፣
ልጃቸው ሲሆን አባታቸው የሆነላቸው፣ ለሰማዕታት ደግሞ ኩራታቸው ትምክህታቸው የሆነላቸው፣ በሐሰት ወይም በውሸት የከሰሰንን ሰው እስኪ የቅዱሱን የሰማዕቱን ስም ጥራ ብንለው ወዲያው እንደ አውሎ ንፋስ በቅጽበት መጥቶ ውሸቱን የሚያጋልጥ ታላቅ ቅዱስ። በኢትዮጵያ ሊቀ ሰማዕታት ቅዱስ ጊዮርጊስ ስሙ የገነነና የሰፋ እንደሆነ ሁሉ በምድረ ግብጽም ደግሞ የዚህ ሰማዕት ስሙ የሰፋ ሲሆን አረ እንዲያውም ይህንን ሰማዕት ይህንን ቅዱስ ያላወቀ ሰው እንደ ኦርቶዶክስ አይቆጠርም ሲባልም ሰምተናል። በተለየ ሁኔታ ወጣቶች ስሙን ሲጠሩ በፍጹም እምነት ሆነው በቃል ኪዳኑ ሲማጸኑ ከሰከንድ ባነሰ ጊዜ ውስጥ እንደ አውሎ ንፋስ ይመጣና ሐዘናችንን አርቆ የውስጣችንን መሻት የሚፈጽምና በምልጃው የሚፈውሰንና ከሰማያውያን መላእክት ጋር ሐሳባችን አንድ እንዲሆን የሚያደርግ ታላቅ ሰማዕት። የስሙ ትርጓሜ ታማኝ ብሩክ ማለት የሆነ በደናግል ላይ ቅዱስ ዮሐንስ፣ በሰማዕታት ላይ ቅዱስ ጊዮርጊስ፣ በዲያቆናት ላይ ቅዱስ እስጢፋኖስ፣ በባህታውያን ላይ አባ ጳውሊ፣ በመነኮሳት ላይ አባ እንጦንስ፣ በነገስታት ላይ ቅዱስ ቆስጠንጢኖስ እንደተሾመ ሁሉ በሰማያውያን ሰራዊት ላይ የተሾመ ሐራ ሰማይ የሰማይ ወታደር የሰማይ ጭፍራ ለታመመ ለተጨነቀና ለተቸገረ ፈጥኖ በመድረሱ በዚህ ዘመን አሁን ባለንበት በዚህ በክፉ ዘመን ባለ በጎ መድኃኒት የተባለ ይሄ ሰማዕት ካረፈ ከበርካታ ዓመታት በኋላ እግዚአብሔር ክብሩን ሊገልጽ ዓለም እንዲያውቀው ወዷል ፈልጓልና የእርሱ ቅዱስ ሥጋ የነበረበት ቦታ ምድረ በዳ የከብቶችና የእረኞች መዋያ ነበር። ከዚህ በኋላ ያለውን ታሪክም የቪዲዮ መጨረሻ አካባቢ የማስደምጣችሁ ይሆናል። አሁንም እንቀጥላለን። ለቅዱስ ሚናስ የተገባውን ቃል ኪዳን ደግሞ እንደሚከተለው ይቀርባል። በጥሞና እንከታተል። ገድልህን መጽሐፍ በቤቱ ያስቀመጠውን በሰማያት ከገሃነመ እሳት ስቃይ አድነዋለሁ፣ በምድርም ከወረርሽኝ በሽታና ከድርቅ ሰውረዋለሁ። በቤተ ክርስቲያንህ ውስጥ ቆሞ የጸለየውን ጸሎቱን እቀበለዋለሁ። ስምህን የጠራ መታሰቢያህን ያደረገ በጸሎትህ የታመነ እስከ 15 ትውልድ ድረስ ምርልሃለሁ። ዜና ገድልህን የጻፈ ያነበበ የሰማ የመጽሐፉን ገበታ የሳመ ስሙን በሕይወት መጽሐፍ ጽፈዋለሁ። ስለ ደምህ መፍሰስ ስለ ቅድስናህና ከሰው ተለይተህ በብቸኝነት ስላገለገልከኝ 3 የክብር አክሊላትን ሰጥሃለሁ ብሎ ጌታችን ቃል የገባለት የእመቤታችን ወዳጅ የሆነች እናቱ ልጅ ስጭኝ እያለች ከስዕለ ማርያም ፊት ቆማ ስትጸልይ ከስዕሉ አሜን የሚል ቃል ስለተሰማና በሀገራቸው ቋንቋ ሚናስ ማለት አሜን ማለት ስለሆነ ሚናስ ተብሎ የተጠራ ግብጽ ውስጥ በሚገኘው በከበረ አጽሙ እስከ ዛሬ ድረስ ብዙ ህሙማንን የሚፈውሰው ተአምር ሰሪው ሰማዕት ሐራ ሰማይ ቅዱስ ሚናስ ዛሬ ሰኔ 15 ቀን በዓለ ልደቱና ቅዳሴ ቤቱ የሚታሰብበት ዓመታዊ በዓሉ ነው። እኛንም በማር ሚናስ ጸሎት ይማረን ይቆየን። ቃለ ሕይወት ያሰማልን። መጋቢ ሐዲስ ዶክተር ሮዳስ ታደሰ የቅዱስ ሚናስን ገዳም ያስጎበኙናል። ታሪኩንም በጥቂቱ በዚህ መልኩ ይነግሩናል። እነሆ የምንገኘው በቅዱስ ሚናስ ገዳም ነው። ቅዱስ ሚናስ በጣም ታዋቂ ሰማዕት ነው። አባትና እናቱ በጣም ቅድስና ሕይወት ውስጥ የነበሩና መልካም ትዳር ውስጥ የነበሩ ነገር ግን ልጅ አልነበራቸውም። በመሆኑም ልጅ እንዲያገኙ ይጸልዩ ነበር። በተለይ እናትየው በቅድስት ድንግል ማርያም ስዕል ፊት ቆማ ስትጸልይ አሜን የሚል ድምጽ ከስዕሉ ላይ ተሰማ። ከዛ በኋላ ሚናስን ወለደች። ስሙንም ሚናስ አለችው። ሚና ወይም ሚናስ ማለት አሜን የሚል ፍቺ አለው። በተለይ ቅዱስ ሚናስ ካደገ በኋላ እናት አባቱ አረፉ። ነገር ግን አባቱ መስፍን ስለነበረ የአባቱን ሹመት እንዲይዝ ብለው ወደ ቤተ መንግስት አቀረቡት። በጣም ተወዳጅ ነበረ። በዘመኑ የነበረው ንጉስ ዲዮቅልጥያኖስ ደግሞ ክርስቶስን በካደ ጊዜ ቅዱስ ሚናስ ተቃወመው። በዚህ ምክንያት ሚናስን ክርስቶስን እንዲክድ መለመን ጀመረ። ግን ቅዱስ ሚናስ አልተቀበለውም። በዚህ ምክንያት ብዙ መከራ አደረሰበት እና ቅዱስ ሚናስ ብዙ መከራ የተቀበለ ሰማዕት ነው። ሙሉ ቪዲዮን ማቅረብ ስለማንችል ነው በጥቂቱ ወደ እናንተ ያደረስነውና የመጋቢ ሐዲስ ዶክተር ሮዳስ ታደሰ የዩቲዩብ ቻናል ላይ ሙሉ ቪዲዮ መመልከት ትችላላችሁ። ለመምህራችን ቃለ ሕይወትን ያሰማልን። የቅዱስ ሚናስ ቤተክርስቲያን የት ይገኛል በኢትዮጵያ እንዲሁም በአዲስ አበባ የሚለውን እስቲ ልጠቁማችሁ። እኚህ የምታዩት ሰማዕት ሰማዕቱ ቅዱስ ሚናስ ይባላል። በሀገራችን 3 ቦታ ብቻ ቤተክርስቲያኑ የሚገኝ ሲሆን አንደኛ በመቀሌ፣ ሁለተኛ በሐዋሳ፣ ሶስተኛ ደግሞ በአዲስ አበባ በቅርብ ርቀት የሚገኝ ቤተክርስቲያን ሲሆን ቦታውን ቤተክርስቲያኑን በሚገባ ነግራችኋለሁ። እናንተ ይህንን ቪዲዮ ለሁሉም ኦርቶዶክሳውያን ሼር 5 ጊዜ ኮፒ ሊንክ በማድረግ ተባበሩ።
ከመገናኛ የሀያት ጣፎ ታክሲ ትይዛላችሁ። ከዛን ጣፎ አደባባይ ጋር እንደወረዳችሁ ቀጥ ብላችሁ ወደፊት ለፊት ትሄዳላችሁ። ወደፊት ለፊት እንደሄዳችሁ ምልክት ይሆናችሁ ዘንድ ይሄንን ረጅሙን ህንጻ ታገኙታላችሁ። ይሄ ከዚህ ህንጻ ስር ባጃጆች አሉ። ባጃጆቹን እንዳገኛችሁ ሚናስ ወደ ሚናስ የሚል ብዙ ባጃጆቹን ታገኙታላችሁ። ቤተክርስቲያኑ ይሄንን ይመስላል። መምጣቱ እንኳን የማትችሉ ይሄንን ቪዲዮ ለሁሉም ኦርቶዶክሲያን እንዲዳረስ ሼር ኮፒ ሊንክ በማድረግ ተባበሩን። ከአዲስ አበባ የምትነሱ ሰዎች ቦሌ መድኃኔዓለም አካባቢ መኪኖች ስላሉ እዛው ማግኘት ይችላሉ። ለገጣፎ ለገዳዲ በአዲሱ መንገድ እንደገባችሁ ተክለ ሃይማኖት ቤተክርስቲያን። እናንተም እንግዲህ የምታውቁ ማለትም የምታውቁት ሌላ ደብር ካለ ኮመንት ላይ ጻፉልን። ቀጣዩን ቪዲዮ እንመልከት። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት እግዚአብሔር ሰላም ከኔም ከናንተም ጋር ይሁን። ዛሬ እንግዲህ ያለው ቅዱስ ሚናስ ቤተክርስቲያን ነው። እዚህ አዲስ አበባ ውስጥ ወደ ጣፎ አካባቢ ነው። አጋጣሚ በጣም ነበር የምፈልገው ቅዱስ ሚናስ። እንግዲህ ብዙዎቻችሁ የምታውቁትም አላችሁ የማታውቁትም አላችሁ። ግን የማታውቁት ቤተሰቦቼ በቃ በእውነት ነው የምላችሁ፣ በተለይ ሰርታችሁ መባረክን ያጣችሁ በጣም ብዙ ነገሩ የጎደለባችሁ ዜሮ የምትሆኑት አንዳንድ በረከት የምታጡ ሰዎች ቅዱስ ሚናስን፣ ቅዱስ ሩፋኤልን፣ ቅዱስ ሚካኤልን ይዛችሁ በጣም አምላካችሁን ተማጸኑ። ስለ እውነት እኔ ቤተክርስቲያኑን ትናንትና ነው መጥቼ የረገጥኩት። ዛሬ ደግሞ እንደው ቅዱስ ሚናስ ብዬ ያው ዛሬም ስጋ ደግሞ ለመቀበል ነው የመጣሁት። እግዚአብሔር ይመስገን። እንደገና ደግሞ በዚህ በስራ ውስጥ ያላችሁ ሰዎች ብዙ ፈተና ሲገጥማችሁ መከራ ሲበዛባችሁ ቶሎ ንስሐ እየገባችሁ ስጋ ደግሞ እየተቀበላችሁ ጠላትን መዋጋት መጣል ነው ዋናው ግድ ስለሆነ ይሄ ነገር ነው ዋናው ነገርና በጣም ነው ደስ ያለኝ። ይሄው እንግዲህ ዛሬ ይዤ ይሄንን የመጣሁት ሰውያ እጣን ይዤለው ምንላችሁ ነው። ይሄንኛውን እጣን ጧፉን ያመጣሁት ለኔ ብቻ አይደለም። በጣም ብዙ ልጆች በጸሎት አስገኝ ስራችን እየተበላሸ ኑሮች ነገሮች ሁሉ እየተበላሹ ነውና እባክሽሮን በጸሎት አስገኝ ያላችሁኝ ቤተሰቦች በሙሉ ቅዱስ ሚናስ ያስባችሁ በረከት ረድኤቱን ይስጣችሁ። ለኔ እንደደረሰ ለእናንተም ይድረስላችሁ። ስለሆነ በስሙ ብቻ ነበር መማጸነው። ዛሬ ግን ቤተክርስቲያኑ መጥቼ ትላንትና ጸበልን ተጠምቄ ዛሬ ደግሞ ስጋ ደግሞ በእጅ እባክህ ቅዱስ ሚናስ ብዬ የመጣሁበት ሰዓት ነውና ሁላችሁም ይድረስላችሁ። ቅዱስ ሚናስ እመቤቴ ዘራ ያዕቆብ እመቤቴ ዋሻዋ ንግስት ለአባ ኤፍሬም ለአባ ሕርያቆስ የተለመነች እመቤቴ ለሁላችንም ትለመነን። በፈተና በጣም ፈተና ቢበዛብን እግዚአብሔር ከኛ ጋር ነው። አይዟችሁ፣ ጸልዩ፣ እለት ንስሐ እየገባችሁ ስጋ ደሙን ተቀበሉ። ነገ ከነገ ወዲያ እንደዚህ ወደ ፊት ለፊት ስራ ያለባችሁ ሰዎች በየትኛው ስራ ልሰሩ ስትፈልጉ ከወዲሁ ስጋ ደሙን እየተቀበላችሁ እመቤቴ አንቺ ድረሽልኝ ከልጅሽ ከወዳጅሽ አስታጥቀኝ እያላችሁ ተማጸኑ ነው የምለው። እግዚአብሔር ይመስገን። እንግዲህ እኔ ተመስገን ከትላንትና ህይወት ዛሬ ላይ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ለኔ የደረሰ መድኃኒዓለም ለእናንተም ይድረስላችሁ አለው ይበልላችሁ። ከዛ በተረፈ እግዚአብሔር ዘገየ ብላችሁ አትጨነቁ። እግዚአብሔር ቀንና ሰዓት አለው። ማንም ሊሮጥ ይችላል፣ የፈለገ ነገር ሊሆን ይችላል። ግን ማንም ምንም ስላደረገ የሚፈጠረው ነገር የለም። ቢዘገይም እግዚአብሔር ማንም የሚቀድመው የለም። ለጠላት በር አትክፈቱ፣ አትማረሩ። ሁልጊዜ አመስግኑ። በተደረገላችሁም ባልተደረገውም በፈተና ውስጥ ሁሉ ሆናችሁ አመስግኑት። አምላኬ ተመስገን፣ እንደ ፍቃድ ይሁን፣ ጠላትን ከእግሬ ስር ጣልልኝ፣ አንተ ክበርልኝ አምላኬ እያላችሁ ተማጸኑት ነው የምለው። እውነት ቅዱስ ሚናስን እዚህ አዲስ አበባ ውስጥ ስላገኙ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ቅዱስ ሚካኤል አባቴም እንደው ብዙ ነገር ነው ያደረገልኝ። ዳግም ባህራን ነኝ ነው የምለው። ሁልጊዜ እኔ ዳግም ባህራን ነኝ ነው የምለውና ቅዱስ ሚካኤል የሚድረስላችሁ እመቤቴ ሽፍንፍን እህታችንን የሰማ የረዳ የተለመነ አምላክ የኛንም ልመናችንን ይስማ። እኛም በሃይማኖት እንጽና፣ በጸሎትም እንትጋ፣ በትዕግስትም እንጠብቅ። ለዛሬ ወደ አዘጋጅንላችሁ የመጨረሻ ቪዲዮ እንለፍ። ጤና ይስጥልኝ እናቴ፣ ሰላም ኖት? ቆሎ ነው የሚሸጡልኝ? በእውነት ወይራ ነው ቆሎ። ምን ይሻለኛል? እንደው ምን ይሻለኛል? እኔ ምን አውቄ የሚሻለው ደስ ሲሉ ደግሞ ዳንታ የኔ እናት። እሺ ደስ ይለኛል። ስንት ናት አሁን እሷ? አስነሳሁት ግን ኧረ ቆይ ወይ ይቅርታ እንግዲህ እቻውን ስንት ናት? 10 ብር። 10 ብር ናት? ልስፈረው በእውነት የኔ እናት። በቃ በቂ ነው። እቺ በቂ ነው። ልስፈረው አባ። ችግር የለም። እቺን ሰርተው ነው የሚተዳደሩ? አዎ እውነት። እቻውን ቤትዎት ናት? እህቴ ጋር ነው ያለሁት። እህቴ ጋር እሷም ጡረተኛ ወጣ ጡረታ ናት ያለችው። ባይሆን የሳሙና መግዣ ልርዳት ብዬ ነው።
የኔ እናት ልጆቼ ገጠር ናቸው። ልጆቼን ጥዬ መጥቼ አይኔን እድናለሁ ብዬ ከተማሩት ይችን ገለጡልኝ። ይች የጠፋችውን አይኖትን ተሰራሉት። ይችንን በመርፌ ያጠፉኝ። በመርፌ አልተማሩ ገጠመኝ። ወይኔ አሁን እሺ የኔ እናት አሁን እዚህ መጥተው ቁጭ ብላ አወሩኝም። አልቀመጥም። ይመተውታል ብዬ እኮ ነው። አይመታኝም። አባትዬ ለምጄዋ። እኔ መልእክተኛው እባላለሁ። መልእክተኛው? አዎ። እችን እስቲ ያት እስቲ በጆቴ ያዟት። ምንድን ናት? እኔ እንጃ። እስኪ ይዩት። ምንድን ናት? እኔ እንጃ። ምን አውቄ። ብር ናት። ብር? አዎ፣ ብዙ ብር። ቆይ ላሳየዎት እንደዚህ አድርጌ። እስቲ እንደዚህ አድርጓት። አሁን ቆይ እችን ለያዝልዎት ያምጧት። ኧረ ብር ነው መሰለኝ። የኔ እናት ብር ነው። 5000 ብር ነው። 5000 ብር? አዎ። አዲያሳ ለእርሱ ነው የኔ እናት። ለሰላኔ? አዎ። ኧረ ሙት። እውነት የኔ እናት። እንዴው አባትዬ እንደው ምን ልበልህ የኔ እናት? ምን ልበልህ አባትዬ? እስቲ እችንም ያዙ ደግሞ። አርካ ጦር አለ አባትዬ። እውነት ነው አባትዬ? እውነት ነው የኔ እናት። እውነት እንደው ተባረክልኝ። አሜን። በረካ ሆንልኝ። መብርሃን ተስተልኝ። እስቲ ደግሞ እችን ያዙ በእጆት። ኧረ እውነትም አይደለም አባትዬ። እውነትም አይደለም። እርሶንም ያህል ሴትዮ አቁሜ ቀልዳለሁ እኔ? ኧረ እኔ ምን አረገ አባትዬ? እውነት አይመስለኝም። እውነቴን ነው። እኔ ሚካኤልን ነገ ሚካኤል ነው። አዎ ሚካኤልን እናት ሚካኤል ተጠንስሷል። አዎ ሚካኤል ተዶርሯል። አዎ እና ሚካኤል ይስጥህ። አሜን አሜን እናት። እውነት ያርግህ። በድግህ በል አባትዬ የኔ እናት። እስቲ ደግሞ በዚህኛው እጁ ያዙ ደግሞ። ኧረ ተው እውነትም አይመስለኝ እኔ። እውነቴን ነው። እውነትም አይመስለኝ አባትዬ። እውነቴን እውነት ኧረ ተው አባትዬ ተው። እውነትም ስንት ብር መሰሎት? 30 ሺህ ብር። እዛዲያ እውነትም አይመስለኝ። እውነቴን ነው። ሚካኤልን በልብለውኝ ምዬ እኮ ሚካኤልን ይሄው እናቴ ሚካኤልን የእርሶ ነው። ይሸባት። እሺ እናቴ። አሜን አሜን። እኔም እጁን ስማለሁ። ታሆነልኝ። ኧረ እኔ የማይበጅህ አባቴ። አሜን እናቴ። የማይበጅህ አባቴ። ተባረክልኝ። በረካ ሆነልኝ። እንዲያው አባትዬ እውነት መሰለኝ እውነት አይመስለኝ። እንዲያው እኔ አባትዬ የኔ እናት እውነት ነው። ስንት ሺህ ብር? 30 ሺህ ብር። 30 ሺህ ብር። ወይ አባትዬ እንዲያው ወይ ላገኝህ የምልህ የዛሬ ሳምንት ገብርኤል ቤቴ ይዘከራል። እሺ የዛሬ ሳምንት እመጣለሁ። እወስድሃለሁ። እዚህ ቁጭ ብዬ እቆይሃለሁ። እመጣለሁ። ሙት ልሙትሎት እንዲያው እዚህች ቁጭ ብዬ ገብርኤል ዝክሩን ትቼ እዚህች ነው ቁጭ ብዬ የምጠብቅ። እሺ ምን ልስጥ? እመጣለሁ። በ19 ይመጣና እቤት እበላለሁ ድግስ። እሺ እናቴ ቁጭ በሉ እንዳይደክሞት። በረካው አሜን። እንዲያው ቁሜም ባዲር አጠቀመኛ አባት። እሺ እናቴ ቁሜም በወል ሰላም ይሁንልኝ። በቃ መልካም ጊዜ። በቃ ሰላም አባትዬ። ቁጭ በሉ በቃ አባትዬ። እንዲያው ምን ላድርግልህ? እሺ እንዲያው ምን ላድርግልህ አባትዬ? አሜን። ምንም አልፈልግም የኔ እናት። እሺ የመልእክተኛውን ቪዲዮ ነበር የተከታተልነው። እንዲህ አይነት ደጋግ ሰዎችን ለሌሎች የሚተርፉ የበረከት እጆችንም ያብዛልን እንላለን። ሰኔ 15 ቅዱስ ሚናስ ማር ሚና ቅዳሴ ቤቱ የከበረበት ዓመታዊ መታሰቢያ ክብረ በዓል ነው። ቅዱስ ሚናስ ወይም ማር ሚና በምድረ ግብጽ ተወዳጅ ከሆኑ ሰማዕታት ዋነኛው ነው። ልክ በሀገራችን ቅዱስ ጊዮርጊስ ልዩ ቦታ እንዳለ ሁሉ ግብጻውያን ደግሞ ማር ሚናስን ጠርተው አይጠግቡትም። ምክንያቱም ከታላላቅ ሰማዕታት አንዱ በመሆኑና ዛሬም ድረስ ለጆሮና ለዓይን ድንቅ የሆኑ ታምራትን ስለሚሰራ ነው። በተለይም ለታመመ፣ ለደከመና ለተጨነቀ ፈጥኖ ደራሽ ነው። ባለበጎ መድኃኒትና ፈዋሽ አማላጅም ነው። ቅዱስ ሚናስ ትርጉሙ ታማኝና ብሩክ ማለት ነው። በ3ኛው መቶ ክፍለ ዘመን የነበረ የደጋግ ክርስቲያኖች ልጅ በልጅነቱ የቅድስና ሕይወትን ያጣጣመ በዘመኑ ሰው እጅግ ተወዳጅ የነበረ ነው። ሀብትን፣ ክብርን፣ ስልጣንን ንቆ በጾምና በጸሎት የተወሰነ በመጨረሻም በክርስቶስ ስላመነ አላውያንን የገደሉት ሰማዕት ነው። እርሱ ሰማዕት ከሆነ ከበርካታ ዘመናት በኋላም ምዕመናን ክቡር አካሉን ፈልገው ያጡታል። የሚገለጥበት ጊዜ ሲደርስ ግን እርሱ የተቀበረበት ምድረ በዳ የበጎችና የእረኞች መዋያ ነበርና ታምራትን አደረገ።
አንድ እረኛ በጎቹ ድውያን ሆኑበት። በዚያ ሰሞን ከቅዱሱ መቃብር ላይ ጸበል ፈልቆ ነበርና እረኛው ተራ ውሃ ነው ብሎ በጎቹን ሲያጠጣቸው አንዱ ድውይ በግ ወደ ጸበሉ በመዘፈቁ ዳነ። በዚሁ የተገረመው እረኛ ሁሉንም የታመሙ በጎቹን አምጥቶ መከራቸው፣ እነርሱም ተፈወሱ። ይህ ዜና በምድረ ግብጽ ሲሰማም ድውያን ሁሉ እየመጡ ይፈወሱ ጀመረ። ግን እነሱም ሆነ እረኛው ምክንያቱም ማወቅ አልቻሉም ነበር። ነገሩ በሮም ንጉሥ ዘንድ ሲሰማ ሴት ልጁን ከሰራዊቱ ጋር ላካት። ምክንያቱም እርሷ ከብዙ ዘመን ጀምራ መጻጉዕ ነበረችና ፈውስን አታ ነበር። መታ ተጠመቀች፣ ፈጥናም ተፈወሰች። እርሷ ግን እንደሌሎቹ ያዳናትን ማንነት ሳታውቅ መሄድ አልፈለገችምና ሱባኤ ገባች። ቅዱስ ሚናስ በሌሊት ራእይ መጥቶ ስጋው እንዳለ ነገራት። እርሷም መሬቱን አስቆፍራ የቅዱስን አካል በክብር አስወጣች። ከዚያም በንጉሱ ትእዛዝ ምድረ በዳው ከተማ እንዲሆን ተቀየረ። ስሙም መሪዮጥ ተባለ። ጸበሉ የነበረበት ቦታም ላይ የማር ሚናስ ቤተክርስቲያን ታንጾበት በዚህች ዕለት ቅዳሴ ቤቱ ተከብሯል። ሰኔ 15 ቅዱስ ሚናስ ዓመታዊ ክብረ በዓል ቅዳሴ ቤቱ የከበረበት አምላካችን ከቅዱሱ ሰማዕት በረከት ይክፈለን። ውድ የዘናሳን ሚዲያ ቤተሰቦች በዛሬው ቪዲዮ ሰኔ 15 የቅዱስ ሚናስ ዓመታዊ ክብረ በዓል ለምን ይከበራል በሚል እንግዲህ በሰፊው ተማምረናል። እጅግ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት፣ ስለ ቅዱስ ሚናስም ታሪኩን ባጭሩ እንዳወቃችሁበት ተስፋ አድርጋለሁ። በቀጣይ የሚለቀቁ ቪዲዮዎች እንዲሁም ከዚህ በፊት የለቀቅናቸው ጠቃሚ ቪዲዮዎች እንዳያመልጣችሁ ቻናሉን ሰብስክራይብ ያድርጉ። እንዲሁም ቪዲዮ ላይክ ካላደረጋችሁ ቪዲዮን ላይክ አድርጉ። ለበርካቶች ይደርስ ዘንድ ሼር አድርጉ። በቴሌግራም በዋትስአፕ በኢሞ ለወዳጅ ለዘመዶቻችሁ ሼር አድርጉት ቪዲዮውን። እንዲሁም ዋናው ቻናላችን ላይ ናታኔም ሚዲያንም ሰብስክራይብ አድርጉ። ለጊዜው እንግዲህ ዋናው ሚዲያችን ናታኔም ሚዲያ ከ100,000 በላይ ሰብስክራይብ ያለው ቻናል ላይ ቪዲዮ መልቀቅ አንችልምና የኛው ቻናል ላይ ቪዲዮችን ለቀን ምናልባትም የኛው ቻናል በዩቲዩብ ሕግ መሰረት ተቀባይነት ካገኘ ሁለተኛው ቻናላችን ላይ ቪዲዮ መልቀቅ የምንችለው። ስለዚህ ላይክ ሼር በማድረግ ተባበሩ እንላለን። በቀጣይ እንግዲህ በሌላ አዳዲስ ቪዲዮዎች፣ ወቅታዊ ዝግጅቶች፣ እጅግ አስተማሪ የሆኑ መንፈሳዊ ቪዲዮዎችን በዚህ ቻናል የማቀርብላችሁና እንዲሁም ወቅታዊ ጉዳዮችንም አነጋጋሪ ጉዳዮችንም ይዘን የምንቀርብ ይሆናል። እናንተም በዚህ ጉዳይ ላይ ቪዲዮ ብሰራ የምትሉትን ኮመንት ላይ ጻፉልን። እንዲሁም በቴሌግራም @ሄኖክ6679 ብጽፉ ይደርሰኛል። ወይም በስልክ ቁጥር በ0912735701 ላይ ቢደውሉ ይደርሰናል። ምርትና አገልግሎቱንም ማስተዋወቅ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከዘናሳን ሚዲያ። በድጋሚ እንኳን ለቅዱስ ሚናስ ዓመታዊ ክብረ በዓል ለሰኔ 15 ዓመታዊ ክብረ በዓል በሰላም አደረሳችሁ እላለሁ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው ቸር ያቆየን። ሰላም።